በአሜሪካን ኮንግረስ ባንድ ወቅት የተሰራ አንድ ድራማ ያስታውሰኛል። በወቅቱ ከፍተኛ ታዋቂነት ያገኙ የነበሩ ኒውት ጊንግሪች የሚባሉ የታወቁ የሪፐብሊካን ፓርቲ ኮንግረስማን ነበሩ። በኋላ ኮንግረስን ለቀው ሄዷል። ታዲያ አንድ ቀን ልባቸው እስኪወልቅ ድረስ በስሜት ይከራከራሉ። በቴሌቪዥን ይተላለፋል። እጃቸውን ያወራጫሉ። ስሜቱ ሌላ ነገር ነው። ይሄን ነገር ያስተናገዱ የነበሩት የምክር ቤቱ አፈ ጉባኤ ረጅም ጊዜ ልምድ የነበራቸው ሰው ናቸው። ተናጋሪውን ንግግሩን ያቆሙና ካሜራውን ወደ አዳራሹ አዙረው ይሉታል። የአሜሪካ ኮንግረስ ስብሰባ ሲገባ ስሙን ካስመዘገበ በኋላ መውጣት ይችላል። እናም እንዳጋጣሚ ሆኖ ሰውየው ሲናገሩ እሳቸው ብቻ ናቸው አዳራሽ ውስጥ ያሉት። አንድ ጥያቄ ብቻ ለመጠየቅ ፈልጋለሁ። ጠቅላይ ሚኒስትሩ መንግስቱ ደጋግሞ ኢትዮጵያ በ110 በ111 አድጋለች ይላል። እኔ እሳቸውም የኢትዮጵያ ኢኮኖሚስቶች ሁሉ ያውቃሉ። በ111 ማደግ ማለት ተአምር ነው። ይህን ተአምር የሰራችው ቻይና እንደውም አሁን እየሰራች አይደለም፣ ታይዋን፣ ደቡብ ኮሪያ ናቸው። እንዴት ኢትዮጵያ በ111 ኢትዮጵያ እንዴት አድርጋ ነው በ111 ያደገችው? አንጎላ አሁን በ112 ያደገ ነው። አንጎላ ለምንድን ነው? በአንድ ጊዜ ብዙ ዘይት አገኙ። ዘይት ያገኙ ሰዎች ወይንም ሌላ ነገር ያገኙ ሰዎች በ110 በ111 ቢያድጉ አይገርምም? ለዓለምስ እንዴት አድርገን ነው የምንገልጸው? ቅድም እንደተባለው የዓለም የገንዘብ ድርጅት ኢትዮጵያ እና ሌሎች ምስራቅ አፍሪካ ሀገሮች ቢበዛ በ106 ያድጋሉ ብለዋል። እኛ ግን እምቢ ብለን 11 ነው እንላለን። ይሄ ተገቢ ነው ወይ? ይሄ ተገቢ ነው? አብዛኛው አሁን በብዙ ሀገሮች በበለጸጉት ሀገሮች እየታየ ያለው የፋይናንስ ቀውስ ነው። አሁን ጎልቶ እየታየ ያለው የፋይናንስ ቀውስ ነው። ከሱ በስተጀርባ የእድገት መቀነስ ችግርም ብልጭ ያለበት ሁኔታ አለ። ሁለቱ የግድ የተሳሰሩ ነገሮች አይደሉም። የፋይናንስ ቀውሱ በተመለከተኛን አይመለከተንም። ምክንያቱም የፋይናንስ ስርዓታችን ሊበራላይዝድ አይደለም። የፋይናንስ ስርዓታችን ሊበራላይዝድ ቢሆን ኖሮ መርከቦች ሲናጉ የኛ ትንሽ ጀልባ ትገለበጥ ነበር። ትልልቅ መርከቦች ናቸው እየተናጉ ያሉት። እነዚህ ትልልቅ መርከቦች በሚናጉበት ወቅት እዚህ ላይ የተወጠፈ ትንሽ ጀልባ ተስፋ አለው። ነገር ግን የኛ ትንሽ ጀልባ በዚህ በትልቅ ውቅያኖስ ውስጥ አልገባችም። በመንደር ወንዝ አካባቢ ነው ያለችው። ከዓለም አቀፍ የፋይናንስ ስርዓት ጋር አላጣመርነውም፣ ገትረናል። ይሄን በማድረጋችን አንዳንድ ወዳጆቻችን ተሳስታችኋል ሲሉን ነበር። እኛ ስተትን አልተቀበልነውም፣ ያንንም አልተቀበልነውም፣ አሁንም አንቀበለውም። በተለይ ደግሞ አሁን አንቀበለውም። በስዊድን ጋዜጠኞች ላይ የተፈረደው ፍርድ ለምንድን ነው ይሄን ያህል ያነጋገረው የሚል ጥያቄ መነሳቱ ተገቢ ነው። ጋዜጠኞች ስለሆኑ የሚዲያን ነጻነት ተዳፍሯል። የኢትዮጵያ መንግስት ጋዜጠኛ የሆነ ሰው በሙሉ ምንም አይነት ወንጀል ቢፈጽም አይከሰስም ማለት ነው። ለምሳሌ ስዊድኖች በአንድ ታዋቂ ጋዜጠኛ ላይ ክስ መስርተዋል። አሳንጅ የሚባለው የዊኪሊክስ ኃላፊ ክስ መስርተውበታል።
የመሰረቱበት ክስ ምንድነው ቢባል ሴት ደፍሯል ተብሎ በርግጥ እሱ አልደፈርኩም ነው የሚለው። ስምምነት የተፈጸመ ካልሆነ በስተቀር የፈጸምኩት ድፍረት የለም ነው የሚለው ሰው። ነገር ግን ጋዜጠኛ ሴት ከደፈረ ይቀጣል ማለት ነው። በእነሱ ሀገር ይጠየቃል ማለት ነው። እነዚህ ሱዳን ጋዜጠኞች በኢትዮጵያ ውስጥ ሴት አልደፈሩም፣ ማስረጃ አለ። አገር ግን ደፍረዋል። በህገወጥ መንገድ ወደ ሀገራችን ገብተዋል። በየሄዱበት እየተገተሩ ቱሪስት የሚያስተናግዱ 30-40 ዓመት ያላቸው መኪኖች በተመለከተ የተነሳው ችግሩ አገባቡ ላይ አይደለም፣ በዋናነት አወጣጡ ላይ ነው። በየዳገቱ እያረፈ የሚሄደው መኪናም ቢሆን ከመንገድ ውጪ ለማድረግ የሚያስችል ስርዓት ለነገሩ አለ፣ ግን አፈጻጸሙ አስቸጋሪ ነው። በዚች በ30-40 ዓመት መኪና ላይ የተንጠለጠለ ህልውና ያለው ቤተሰብ አለ። እችን መኪና ከመንገድ ውጪ በመናረግበት ወቅት አማራጭ የስራ እድል እየፈጠር ነው ወይ የሚል ነገር ማየት ይኖርብናል። ስለዚህ ከቅደም ተከተሉ ጋር እያያያዝን ነው፣ የፕራዮሪቲ ጉዳይ ነው እንጂ ዋናው ችግር ያለው ከጥቅም ውጭ መሆን የሚገባቸው መኪኖች በወቅቱ ከጥቅም ውጭ ያለ መሆናቸው ጉዳይ። ሌላው ቀርቶ የቤተ መንግስት መኪኖችም ነው የሚመለከተው። በንጉሱ ጊዜ ለአፍሪካ አንድነት ድርጅት ተብሎ የተገዙ አንቲካ መርሴዲስ መኪኖች ናቸው እስካሁን ድረስ ጥቅም ላይ የነበሩት እና አንዳንድ ጊዜ ዳገት ላይ ያርፋሉ እንግዳ ይዘው። በቱሪስት መስህብነት ደረጃ በጣም የሚመረጡ መኪኖች ናቸው፣ በጣም ብዙ አመት ያገለገሉ ከመሆናቸው አኳያ። ከአገልግሎት አንጻር ግን ችግር ያለባቸው ናቸው። አሁን እነሱን ለመተካት ሙከራ እየተደረገ ነው። ነገር ግን የመንግስት መኪና የመተካት ያህል ቀላል አይደለም። የሌላው ህብረተሰብ በኢሜይል እና በስልክ አገር ነፃ ነው ብለው ስለተናገሩ ታሰሩ ተብሏል። ስንት ኢሜይል ነው ኢትዮጵያ ውስጥ የሚላክ? ስንት ስልክ ነው የስልክ ንግግር ነው የሚደረገው? አንድ ድሮ ተማሪ ሆነን ተረትና ምሳሌ መጽሐፍ ውስጥ የነበረ ነገር ነው የሚያስታውሰው። ሌባ ተይዞ ሰርቃል ተብሎ ይመረመራል። አልሰረኩም ብሎ ሲከራከር ከረመና መጨረሻ ላይ የሆነ ፈረስ የኔ ያልሆነ ፈረስ ወስጃለሁ ይላል። ኧረ የለም ይሄ ብቻ አይደለም ይሉታል። ከስንት ክርክር በኋላ ደግሞ ያ ፈረሱ አንገት ላይ የሆነ ገመድ መሳይ ነገር ነበር ይላል። ከስንት ክርክር በኋላ ደግሞ ገመዱ ከጋሪ ጋር የተያያዘ ነበር ይላል። ከስንት ክርክር በኋላ ደግሞ ጋሪው ላይ ወርቅ ተጭኖ ነበር ይላል። እና አሁን እነዚህ ሰዎች በኢሜይል እና በስልክ ከአሸባሪዎች ጋር ተገናኘን የሚሉት ፈረስ ብቻ ነው የነካሁት ብሎ ከዛ ወደ ገመድ፣ ከዛ ወደ ጋሪ፣ ከዛ ወደ ወርቅ እንደሄደው በኢሜይል እና በስልክ ምንድን ነበር የሚያወሩት? ስለ ዝናቡ ሁኔታ ነው የሚያወሩት? ስለ ጤንነታቸው ሁኔታ ነው የሚያወሩት? ወይስ እንዴት አድርገን ብጥብጥን እንፍጠር፣ እንዴት አድርገን የሽብር ተግባርን እንስራ?